ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የሸገር ከተማ የቤት ባለቤቶች በከተማ አስተዳደሩ አዲስ የሊዝ ክፍያ ላይ ህጋዊ መሰረት የለውም ሲሉ ቅሬታቸውን ገለጹ። በሸገር ከተማ አስተዳደር ውስጥ ያሉ የቤት ገንቢዎችና በሺዎች የሚቆጠሩ የቤት ባለቤቶችን የሚነካው የሊዝ ክፍያ የከተማ አስተዳደሩ ያለ ህጋዊ መሰረት ያቀረበው ከፍተኛ የሆነና ወደ ኋላ ተመልሶ የሚሰራ የንብረት ሊዝ ክፍያ አግባብ አይደለም ብለዋል። ከ6 ዓመታት በፊት በአዲስ አበባ ከተማ ዙሪያ የሚገኙ 6 ከተሞች ውህደት በኦሮሚያ ክልል አስተዳደር ስር የተቋቋመው ሸገር ከተማ በርካታ ግዙፍ የሪል ስቴት ባለንብረቶችና አልሚዎች፣ የማምረቻ ኢንዱስትሪዎች፣ የውጭ ንግድ ምርት ማቀነባበሪያዎች፣ መጋዘኖች እንዲሁም ሌሎች ኢንቨስትመንቶች የሚገኙበት ነው። ምንም እንኳን ከነዚህ ውስጥ ብዙዎቹ በሸገር ከተማ ውስጥ ለዓመታት ከዚያም ሲያልፍ ከከተማ አስተዳደሩ መቋቋም በፊት የነበሩ ሲሆን የከተማው ባለስልጣናት በቅርቡ ለነዋሪዎችና ለቤት ባለቤቶች አዲስ የሊዝ ዋጋ አሳውቀዋል። በአንዳንድ ሁኔታዎች ላይ ከመደበኛ ዋጋው በ6000 እጥፍ የሚበልጥ ጭማሪ የያዘው አዲሱ ዋጋ በጊዜ ወደ ኋላ ተመልሶ የሚተገበር ሲሆን ሪፖርተር ያነጋገራቸው ግለሰቦች የጥያቄዎቹ ህጋዊ መሰረት ግልጽነት የጎደለው ቢሆንም እንዲከፍሉ ግፊት እየተደረገባቸው መሆኑን ተናግረዋል። በለገጣፎ የሚገኝ የአንድ ሪል ስቴት አልሚ ተወካይ ጠበቃ ለሪፖርተር እንደገለጹት ደንበኛቸው በአስቸኳይ 150 ሚሊዮን ብር እንዲከፍሉ የተጠየቁ ሲሆን የኩባንያው አስተዳዳሪዎች ለፌዴራል ባለስልጣናት ጉዳዩን ማሳወቃቸውና የሸገር ከተማ አስተዳደር ባለስልጣናት ግን የኩባንያው አስተዳዳሪዎችን እንዲደራደሩ እየጠየቁ ነው ተብሏል። በለገጣፎ የሚገኘው ካንትሪ ክለብ ዴቨሎፐርስ ወይንም ሲሲዲ በመባል የሚታወቀው ግዙፍ የሪል ስቴት ፕሮጀክት ከ20 ዓመታት በፊት በይዞታ ማረጋገጫ ሰነዳቸው ላይ የተገለጸው የዋጋ ተመን በኪራይ የሚል ነው በሚል የከተማው ባለስልጣናት በሲሲዲ ግቢ ውስጥ ከሚኖሩ የቤት ባለቤቶች ከፍተኛ ገንዘብ እየጠየቁ ነው ተብሏል። በለገጣፎ ለገዳዲ የመሬት አስተዳደር ኃላፊ የሆኑት አቶ ደጀኔ ኃይሉ ለቤት ባለቤቶች የሰጡት ማስታወቂያ በሊዝ ስምምነት ሰነዶች ውስጥ የተጠቀሰው ዋጋ የተሳሳተ ነው ብለዋል። የቤት ባለቤቶች በተሻሻለ ዋጋ አዲስ የሊዝ ውል እንዲገቡ ማስጠንቀቂያ በተሰጠበት መመሪያ ላይ የከተማው አስተዳደር አሁን እየከፈላችሁበት ያለው የሊዝ ተመን የቤት ኪራይ ተመን እንጂ የሊዝ ተመን እንዳልሆነ አውቋል። በመሆኑም የሸገር ከተማ የቤት ባለቤቶች በተሻሻለ ዋጋ አዲስ የሊዝ ውል እንዲገቡ ማስጠንቀቂያ በተሰጠበት መመሪያ ላይ የከተማው አስተዳደር አሁን እየከፈላችሁበት ያለው የሊዝ ተመን የቤት ኪራይ ተመን እንጂ የሊዝ ተመን እንዳልሆነ አውቋል። በመሆኑም የሸገር ከተማ አስተዳደር ጥናት አካሂዶ አዲስ የሊዝ ተመን አውጥቷል ሲል አስታውቋል። የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉግሳ ደጀኔ ከ2 ሳምንታት በፊት ለሪፖርተር እንደተናገሩት በፌዴራል የሊዝ አዋጅ 721/2011 ላይ በተደነገገው መሰረት በኪራይ ውል ተሰጥተው ይተዳደሩ የነበሩ ቦታዎች በሙሉ ወደ ሊዝ ውል እንዲቀየሩ እየተደረገ ነው። የቤት ባለቤቶች በሊዝ ውል ውስጥ አለመግባታቸው ክፍተት በመፍጠሩ ውሎችን ከኪራይ ወደ ሊዝ ለመቀየር እየሰራን ነው ያሉት አቶ ጉግሳ አዲሱን የሊዝ ክፍያ እንዲከፍሉ የሚደረገው የቤት አልሚዎች ሳይሆኑ የቤት ባለቤቶች ናቸው ብለዋል። ሪፖርተር የተመለከታቸው በቤት ባለቤቶች የቀረቡ የይዞታ ማረጋገጫ ሰነዶች ከአስተዳደሩ ጋር የሊዝ ስምምነት መግባታቸውን ያረጋግጣል። ስምምነቶቹ የተፈጸሙት በሊዝ አዋጅ 721/2011 መሰረት ለ99 ዓመታት ለመኖሪያ አገልግሎት የሚውል መሬት የሊዝ ውልን መሰረት በማድረግ መሆኑን ሰነዶቹ በግልጽ ያሳያሉ። በነባሩ ውል መሰረት የቤት ባለቤቶች በካሬ ሜትር 79 ሳንቲም የሊዝ ታሪፍ ሲከፍሉ የነበረ ሲሆን የሸገር ከተማ አስተዳደር አሁን በካሬ ሜትር 4541 ብር እንዲከፈል ወስኗል። በዚህ ስሌት መሰረት ከሲሲዲ የቤት ባለቤቶች ለከተማው አስተዳደር የሚከፍለው ክፍያ ብቻ ወደ 5 ቢሊዮን ብር ሊጠጋ እንደሚችል ተገምቷል። ይህ ደግሞ ለትምህርት ቤት ምገባ መርሃ ግብሮች፣ ለስፖርታዊ እንቅስቃሴዎች፣ ለደህንነት፣ ለአደጋ ስጋት አስተዳደር፣ ለንብረት ታክስና ለሌሎችም ለሚደረጉ መዋጮዎች ከሚጠየቀው ገንዘብ ተጨማሪ መሆኑ ጫናውን ያመለክታል ተብሏል። በሲሲዲ ውስጥ የሚኖርና በጡረታ የሚተዳደር አንድ ግለሰብ ለሪፖርተር አብዛኛዎቹ ነዋሪዎች ጡረተኞች ናቸው፣ መክፈል ብንችል እንኳን የስነ ምግባር የጎደለው ኢፍትሐዊና ህገወጥ ነው። ይህ የመኖሪያ ቤት ስለሆነ ገቢ እያመጣን አይደለም። ታዲያ ለምንድነው መንግስት ገቢ ስለሚያስፈልገው ብቻ ከፍተኛ ገንዘብ እንድንከፍል ግዴታ የሚጥልብን ሲሉ ጠይቀው ይህ ለኢንቨስትመንትም ተስፋ አስቆራጭ ነው ብለዋል።
የወልቃይት ጸገዴ አማራ ማንነት አስመላሽ ኮሚቴ ጣልቃ ገብ አቤቱታ ማስገባቱን አስታወቀ። የወልቃይት ጸገዴ አማራ ማንነት አስመላሽ ኮሚቴ በኢትዮጵያ ብሔራዊ ምርጫ ቦርድና ስምረት ፓርቲ መካከል በፍርድ ቤት እየታየ ባለው ጉዳይ ላይ ኮሚቴው ጣልቃ ለመግባት የሚጠይቅ አቤቱታ በትላንትናው ዕለት ማስገባቱን የገለጸ ሲሆን አቤቱታው በፍትሐ ብሔር ስነ ስርዓት ህግ ቁጥር 41 መሰረት መቅረቡን የኮሚቴው ጠበቃ ቴዎድሮስ ታደሰ ጠቁመዋል። በጣልቃ ገብ አቤቱታው ላይም በከሳሽ ስምረት ፓርቲና በተከሳሽ ምርጫ ቦርድ መካከል ባለው ጉዳይ ውስጥ ጣልቃ የመግባት አቤቱታ ያቀረበበትን ምክንያት ሲያብራራም በፍርድ ቤት እየታየ ያለው ጉዳይ መብትና ጥቅማችንን የሚነካ በመሆኑ ነው ብሏል። በህገ መንግስቱ አንቀጽ ቁጥር 38 መሰረት ለህዝብ ተወካዮች ምክር ቤት የመምረጥና የመመረጥ መብት ከሰጣቸው የምርጫ ክልሎች ውስጥ የሁመራና አዲረመጽ ምርጫ ክልሎች ከ2013 ዓ.ም ጀምሮ ከትግራይ ክልል ወጥተው በወልቃይት ጸገዴ ሰቲት ሁመራ ዞን እየተዳደሩ ይገኛሉ ያለው ኮሚቴው ባለፉት 10 ዓመታት በላይ የወልቃይት ጸገዴን የአማራ ማንነትና ወሰን ጥያቄ መፍትሄ እንዲሰጠው ከህዝብ ፊርማ አሰባስቦ በተወካይነት እየሰራ መሆኑንም አመልክቷል። አቤቱታው አክሎም የተሰጠው እግድ የኛንም መብትና ጥቅም የሚነካ በመሆኑ በክርክር ውስጥ ጣልቃ ገብተን እንድንከራከር ይፈቀድልን ብሏል። የፌዴሬሽን ምክር ቤት ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ የሁመራ፣ የአዲረመጽ፣ የኮረም ኦፍላ፣ የጸለምትና ራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ ማሳወቁ ይታወሳል። ይህንን ውሳኔ ለመቃወም በትላንትናው ዕለት በትግራይ ክልል በርካታ አካባቢዎች ውሳኔውን ለመቃወም በተደረገው ሰልፍ ንግግር ያደረጉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴሬሽን ምክር ቤት የወሰነው ውሳኔ የትግራይና አማራ ህዝብ አንድ እንዳይሆንና ደም እንዲቃባ ለማድረግ ያለመ ነው ብለው የአማራ ህዝብና ልሂቃን ሁኔታውን በመገንዘባቸው በያዙት ጦርነትን የማራቅ አቋም እንዲቀጥሉ ሲሉ ጥሪ አቅርበዋል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ከሶማሊላንድ ፕሬዝዳንት ጋር በአካልም ሆነ በስልክ መገናኘት እንደማይፈልጉ ተናገሩ። ፕሬዝዳንት ኢስማኤል ኦማር ጊሌ ትላንት ታትሞ ከወጣው ዢን አፍሪክ ከተባለው የፈረንሳይ መጽሔት ጋር ባደረጉት ቃለ ምልልስ ላይ ነው ከሶማሊላንዱ ፕሬዝዳንት ጋር መገናኘት እንደማይፈልጉ የተናገሩት። እስራኤል የጅቡቲ ጎረቤት የሆነችው ሶማሊላንድ ለጎረቤቱ ሶማሊላንድ እውቅና መስጠቷን ጅቡቲ በከፍተኛ ደረጃ ያወገዘችው ለምንድን ነው ይህ ጉዳይ ያሳስቦታል በሚል ለቀረበላቸው ጥያቄ አዎ ያሳስበኛል ብለዋል። አክለውም እስራኤል ይህንን የአፍሪካ ቀንድ ቀጠና የፈለገችው ለሰላማዊ ዓላማ ለመጠቀም አይደለም። በተጨማሪም የሶማሊላንድ መንግስት ላገኘው ለዚህ እውቅና ውለታ ለመመለስ ሲል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሚጠይቀውን ማንኛውንም ነገር ለመስጠት ዝግጁ ነው ብዬ እሰጋለሁ ብለዋል። እስራኤል በበርበራ ወደብ ወታደራዊ ሰፈር ብትመሰርትስ በሚል ለቀረበላቸው ጥያቄ ይህ ትልቁ ስጋቴ ነው ብለዋል። እስራኤል ለሶማሊላንድ ከሰጠችው እውቅና ጀርባ የተባበሩት አረብ ኤምሬቶች እጅ አለበት ሲሉ የሞቃዲሾ ባለስልጣናት ይከሳሉ። እርሶስ በዚህ ይስማማሉ ወይ በሚል ለቀረበላቸው ጥያቄም የእስራኤልን የአፍሪካ ቀንድ ቀጠና ጥቅም በማስከበር ረገድ ግንባር ቀደም ሆና እየተንቀሳቀሰች ያለችው የተባበሩት አረብ ኤምሬትስ ነች። ሶማሊላንድን እውቅና እንድታገኝ እድሉን የፈጠረችውና በኋላም ለእስራኤል ሽጣ የወጣችው የተባበሩት አረብ ኤምሬትስ ነች ብለዋል። በተባበሩት አረብ ኤምሬትስ እና ሳውዲ አረቢያ መካከል ያለውን ዲፕሎማሲያዊ መቃቃር እንዲሁም ሳውዲ አረቢያ ራሷን የአፍሪካ ቀንድ ሰላምና ደህንነት አረጋጊ አድርጋ ማቅረቧን አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽ ልክ ነው፣ ሳውዲዎች ምክንያታዊነት አላቸው። የተባበሩት አረብ ኤምሬትስ ግን በየመን፣ በሱዳን፣ በሶማሊያ፣ በቻድ፣ በሊቢያና በሌሎች አካባቢዎች ሁሉ የውዝግብና የግጭት መንስኤ ናቸው በማለት ምላሽ ሰጥተዋል። አክለውም ሀገራቸው ጅቡቲ ከሳውዲ አረቢያ ጋር አጋርነትና ሁልጊዜም በቅርበት እየሰራች የምትገኝ ሀገር መሆኗን ተናግረዋል። ጅቡቲ ከሶማሊላንድ ጋር 60 ኪሎ ሜትር ድንበር እንደምትጋራ በመጥቀስ ጅቡቲ ከሶማሊያ ለመገንጠል ከምትፈልገው የሶማሊላንድ ራስ ገዝ ግዛት ፕሬዚዳንት አብዱላሂ ሙሐመድ ጋር ያላቸውን ግንኙነት በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ ግንኙነታችን በመጥፎ ሁኔታ ላይ ነው ብለዋል።
አክለውም ከሶማሌላንዱ ፕሬዝዳንት ጋር ለመገናኘትም ሆነ የስልክ ጥሪዎቻቸውን ለመቀበል ፍቃደኛ አይደለሁም። በሁለቱ ሀገራት መካከል ያለው ድንበር ክፍት ሆኖ ቀጥሏል። ነገር ግን በጅቡቲና በሀርጌሳ መካከል ያለው የአየር ግንኙነት ተቋርጧል ብለዋል። የሶማሌላንድ መሪዎች የውጭ ግንኙነት ስሌትን አስመልክቶ የጅቡቲው ፕሬዝዳንት በሰጡት አስተያየትም የሶማሌላንድ መሪዎች ላለፉት 34 ዓመታት ሲያራምዱ የነበረው ፍልስፍና በአንድ አረፍተ ነገር ይጠቃለል ቢባል የማንም እጅ የዲያብሎስን ቢሆን እንኳን ወደ ሶማሌላንድ ከተዘረጋ እንቀበላለን የሚል ነው በማለት ወርፈዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ናፍሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒልቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ። ሀገራችንን ሰላም ያደርጋል። መመካከሩ ጥሩ ለወደፊታችን ለሀገራችን ጥሩ ድልድይ ይሆናል ብዬ ገምታለሁ። ኮሚሽኑ ተስፋ አለን። ተስፋው ምንድነው? ለሀገራችን ይጠቅማል የሚለውን ከህብረተሰቡ የተሰበሰበውን አጀንዳ ኮሚሽኑ በትክክል ያቀርባል ብለን እናስባለን። ሌላው ይሄ ክፍፍል ደም መፋሰስ ይቆማል ከዚህ በኋላ ብዬ አስባለሁ። ሌላው እኔ ልል የምፈልገው ነገር ምናልባት ወንድሞቻችን በጫካ ያሉት ወንድሞች ወደ ምክክር ኮሚሽኑ መጥተው በሰላም ያለውን ሁኔታ ለህዝባቸው ድጋፍ ይሰጣሉ ብዬ አስባለሁ እና ጥሩ ነው ያለው ሁኔታ።